ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም፣ ፍቅር፣ ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። በቅርቡ አማራ ክልል መንግስትና ፋኖ ዋና አመራር ማስረሻ ሰጤ ስምምነት ከፈረሙ በኋላ የተለያዩ መረጃዎች እየወጡ ይገኛል። አቶ አንዳርጋቸው ጽጌ በተለያዩ ሚዲያዎች ላይ ቀርቦ ስለ ክልሉ መንግስት ጨምሮ ስለተለያዩ ጉዳዮች ከበድ ያሉ አስተያየቶችን ሰጥቷል። ብዙዎችን አስደንግጧል። ከአንዳርጋቸው ጽጌ የማይጠበቁ ንግግሮችም መሀል ላይ አዳምጠናል። በዚህ ጉዳይ መረጃዎችን ሰብስበን ለእናንተ ከያዝናቸው ዜናዎች ግንባር ቀደሙ ነው። በኢትዮጵያና በኤርትራ መካከል ያለው ውጥረት ላይ ሌላ ትኩሳት የሚጥል ዜና ከቴህራን ሰምቷል። ለኤርትራ ድሮን ኢራን እያስታጠቀች እንደሆነ ኤሽያ ታይምስ ዘግቧል። ኢራን በመካከለኛው ምስራቅ የገጠማት የፖለቲካ ኢኮኖሚና የጦር ሽፍት ተከትሎ ዲፕሎማሲያዊና ፈተናዊ ፊቷን ወደ አፍሪካ ማዞሯን ተገልጿል። በዚህም የተለያዩ የድሮን መሳሪያዎችን ለኤርትራ እየደጎመች እንደሆነ እየተነገረ ይገኛል። ይህ መሰማቱ ብዙዎችን አስደንግጧል። ጎራዎችም እየተከፈሉ መጥተዋል። በዚህ ጉዳይም ለእናንተ ዝርዝር ይዘናል። በትግራይ ክልል ባለፈው ሳምንት ላይ የተሰሙት ውጥረቶች አሁን እየረገቡ እንደሆነ እየተሰማ ይገኛል። ሐሙስ ኅዳር 25 የጀመረው የትግራይ ክልል ጊዜያዊ አስተዳደር ጽሕፈት ቤት የቴሌቪዥን ትግራይ ድምፀ ወያነ እና 104 የመቀሌ ኤፍኤም በመክበብ የመቆጣጠር ድርጊት እንደነበር በዚሁ በአንከር ዜና ሚዲያችን ዘግበን ነበር። ሆኖም ትላንትናና ከትላንት ወዲያ በሰማነው ዜና ትንሽ መግባባት ላይ በመድረስ ሁለቱ አካሎች ለቀው ወጥተዋል። ሆኖም ግን ይህ ድርጊት እስከ መቼ ካሁን መጡ በሚል የመቀሌም ህዝብ ስጋት ላይ ነው። እውነትስ መፍትሄ ተሰጥቷቸዋል ወይ የሚለው ጉዳይ ላይ ከውስጥ አዋቂዎች ስብሰባውን ከተከታተሉ ሰዎች መረጃ ለናንተ ይዘን ቀርበናል። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ መግባታቸው ቀጥሎ የኤርትራ ነዋሪዎች ከፍተኛ ስጋት ላይ መውደቃቸውም ተዘግቧል። በአስመራ ነዋሪውንና ከዚህ ቀደም የነበሩ ድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፉ ተወልደ የተባለ ለደህንነቱ ሲል ስሙ የተቀየረ አንድ ግለሰብ እንዳጋረው መረጃ ሌላ ጦርነት እንዳይነሳ እየጸለዩ እንዳሉ ተናግሯል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆቻቸውንም ልጆቻቸውን ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረት የጦርነት ዝግጅትና ክስ ኢትዮጵያና ኤርትራ ባለፉት ዓመታት የትግራይ ኃይሎች ጋር በጋራ ሲወጉ ቆዩ ቢሆንም የፕሪቶሪያ ሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያን የአሰብ ወደብ ለመውሰድም እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጠባጫሪነት የኢትዮጵያ ትዕግስት እየተፈታተነ ነው ሲሉ በቅርቡ መናገራቸው ይታወሳል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁንም እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር የያዝናቸው ዜናዎች እንገባለን። በኤርትራና በኢትዮጵያ መካከል ያለው ውጥረት ላይ አዲስ አቅጣጫ የሚያስቀምጥ ነገር ዛሬ ተሰምቷል። ለኤርትራ ድሮን ታስታጥቃለች በሚል ኤሽያ ታይምስ ዘግቧል። ኢራን በመካከለኛው ምስራቅ የገጠማት የፖለቲካ ኢኮኖሚና የጦር ሽፈት ተከትሎ የዲፕሎማሲያዊና ኢኮኖሚ ፊቷን ወደ አፍሪካ ማዞሯን ገልጿል። ጋዜጠኛው የዚህ ማሳያ በሆነው የቡርኪና ፋሶ የደህንነት ሚኒስቴር በኖቬምበር 12 ቀን 2025 በቴህራን ያደረጉት ከፍተኛ የስራ ጉብኝትና በሚል ትንታኔ አቅርበዋል። በጉብኝቱ ወቅት የዲፕሎማሲያዊና ኢኮኖሚ ፊቷን ወደ አፍሪካ ማዞሯን ተገልጿል። ጋዜጠኛው የዚህ ማሳያ የሆነው ቡርኪና ፋሶ የደህንነት ሚኒስቴር በኖቬምበር 12 ቀን 2025 ቴህራን ያደረጉት ከፍተኛ የስራ ጉብኝት ነው ሲል ትንታኔውን አቅርበዋል። በጉብኝቱ ወቅት በቡርኪና ፋሶ በቴህራን የነበራት ኤምባሲ እንደገና የከፈተ ሲሆን በጸጥታ፣ በግብርና፣ በኢንዱስትሪ ዘርፎች ከኢራን ጋር አዲስ ስምምነትም ተፈራርማለች። የኢራን ስትራቴጂካዊ ሽግግር ለምን አስፈለገ? በፖለቲካ ተንታኞች እንደሚሉት ኢራን ወደ አፍሪካ የምታደርገው እንቅስቃሴ መደበኛ ዲፕሎማሲያዊ ግንኙነት ብቻ ሳይሆን የህልውና ጉዳይ ነው። ኢራን እንደ አውሮፓውያን አቆጣጠር በ2023 መጨረሻ በጋዛ በተቀሰቀሰው ጦርነት በኋላ ከፍተኛ ኪሳራ አስተናግዳለች። በ2024 የሶሪያ አሰድ አገዛዝ መውደቅና የእስራኤል በሐማስ ላይ በሂዝቦላ ላይ የወሰደችው እርምጃ ኢራንን ለመከላከል ግንባር አሽመድምዶታል ተብሏል። በተለይም በጁን 2025 ከእስራኤል ጋር በአሜሪካ ጋር ያደረገችው አውዳሚ 12 ቀን ጦርነትና የተባበሩት መንግስታት ድርጅት በቴህራን ላይ በተለይ ተደራራቢ ማዕቀብ ስናፕባክ ሳንክሽንስ ኢራን በዓለም አቀፍ መድረክ ብቸኛ አድርገውታል። በዚህም በተጨማሪ ሀገሪቱ ከፍተኛ ድርቅ ውስጥና ገብታለች። ይህም ትኩረቷን ወደ አፍሪካ በማዞር የተለያዩ ሰው አልባ ድሮኖችን፣ የጦር መሳሪያዎችን ለደህንነት ሲፈልጉ ለኤርትራ እንደሚልኩ ተናግረዋል። ይህ
ኢትዮጵያና በኤርትራ መካከል ያለው ውጥረት ላይ ተጨማሪ ጭንቀትና ሀሳብ የሚከት ሆኗል። ባለፈው ሳምንት በትግራይ ተከስቶ የነበረውን ውዝግቦች እየጠሩ መምጣታቸው ተነግሯል። ሐሙስ ህዳር 25 2014 ዓ.ም የጀመረው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ትግራይ ቴሌቪዥን ሬዲዮ፣ ድምፀ ወያኔ ቴሌቪዥን ሬዲዮ እንዲሁም 104.4 የመቀለ ኤፍኤም የመክበብና የመቆጣጠር ድርጊት ማብቃቱ ተገልጿል። የተጠቀሱ ቦታዎች ላይ የነበሩት የትግራይ ኃይሎች ታጣቂዎች ቅዳሜ ህዳር 27 2018 ዓ.ም ወደ ምድብ ቦታቸው እያመሩ እንደሚገኙ ከውስጥ ያሉ ውስጥ ታዋቂዎች ነግረውናል። ህዳር 24 2018 ከፌዴራል መንግስት ጋር በመሆን በማህበራዊ ጉዳይ ሚኒስቴር ከፍተኛ ስራ ኃላፊዎች ጋር በመሆን በመቀሌ ዓለም አቀፍ አካል ጉዳተኞች ቀን ሲያከብሩ የታዩት ፕሬዝዳንት ታደሰ ወረደ ሌተናል ጀነራል ላለፉት 3 ቀናት ድምጻቸውም አልተሰማም። እዚህ ነው ተብሎም አልተነገረም። ታጣቂዎቹ የበላይ መሪዎቻቸው በትግራይ ጊዜ አስተዳደር የስራ ኃላፊና ያካሄዱት የውይይት መግባት ላይ በመድረሱ ወደ ምድብ ቦታቸው መመለስ ባቻላቸው እየተነገረ ነው። መግባት እየደረሰባቸው ነጥቦች ግን ምን እንደሆኑ አልታወቀም። ወጣ የተባለው ነዳጅ ብዙዎችን እያነጋገረ ነው። ነዳጁ በትክክል ወጥቶ ከመሬት ላይ እየታየ ነው። የተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው ሲል በደቡብ ወሎ የማዕድን ሀብት ልማት መምሪያ ተናግሯል። በደቡብ ወሎ ዞን ለጋሃዲ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ለ7 ዓመታት በላይ ቢቆጠርም እስካሁን ጥቅም ላይ እንደዋለ ባለመስራቱ አሁንም የነዳጅ ድፍድፉ መሬትን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መመሪያ ተናግረዋል። በመመሪያ ማዕድን ስራዎችና ፍቃድ አስተዳደር የቡድን መሪ የሆኑት አቶ ጀማል እንድሪስ ይህን የነዳጅ ክምችት አዋጭነት ተጠንቶ ጥቅም ላይ እንዲውል ለማድረግ የተደረጉ ማዕድን ጥያቄ ሲቀርቡ መቆየታቸውም ተናግሯል። አቶ ጀማል እንድሪስም እንዳሉት ከዚህ በፊት በወረዳው ያለው የነዳጅ ክምችት ጥቅም ላይ ለማዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማት ሲሞካከር ነበር። እኛም በጊዜ ጉዳይ ሚዲያ ሽፋን እንዲያገኝም ስናደርግ ቆይተናል ብለዋል። እኛ ማድረግ የምንችለው ጥናት እንዲካሄድበት ግፊት ማድረግ ነው። በዚህ መሰረት በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ ነበር። በሰዓቱም ሀብቱ እንዳለ መሬት ላይ በምክንያት ተጋልጦ እየታየ ስለሆነ ሀገራችንና አካባቢው ማህበረሰብ እንዲጠቀም ለማድረግ ጥናት እንዲካሄድ ጥያቄ ማቅረበንላቸው ተቀብለን ነበር። ጥናት ለማካሄድ እቅድ መያዙንም ነግረናል። ከዛም በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም ተብሏል። እንደ ዞኑ አሁን ያለን ሀሳብ ጉዳይ በተለያዩ ሚዲያዎች ሽፋን እንዲያገኝ ማድረግና ካሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ማሳደርም ነው ብለዋል። እኛ አቅደን የምንሰራው ጉዳይ ስለሆነ ፍላጎትና ሀሳብ ነው ያለን። ምክንያቱም ይህን መስራት ስልጣን የተሰጠን ማዕድን ሚኒስቴር ብቻ ነው ብለዋል። ነዳጁ በትክክለኛ ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች ላይ ይህንን እያስተዋልን ነው ብለዋል። ለገዳዲ ወረዳ ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው ቢጠየቅም አመራሮቹ በተገኙበት መድረክ ሁሉ ሳያነሱ አያልፉም። ግን የሚመለከተው አካል ጥረት እናደርጋለን ብሎ ቃል ከመግባት የዘለለ ነገር አያደርግም። አሁንም ጥያቄውን እያቀረብን ነው ብለዋል። በመሆኑም አሁን ላይ በተሰነጠቀው መሬት ላይ ከላይ የሚፈሰው ድፍድፍ የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀሙበት ነው። ይህንን ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት እየተሰጠበት እንዳልሆነ ተናግሯል። የተወደዱ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩ።